የዛሬው ቪዲዮ ህይወታችሁን ይለውጣል። ታጠቅ ይባላል። የሀገራችንን የላይቭ ስትሪም ወደ ሌላ ታሪክ ያሸጋገረ ገራሚ ወጣት ነው። ግን ይህንን ሁሉ ታሪክ የጀመረው እጁ ላይ በነበረችው በዚች ትንሽ ስልክ ብቻ ነው። እኔም ራሴ ዩቲዩብን ስጀምር የነበረኝ ይህቺ ትንሽዬ የሳምሰንግ ስልክ ብቻ ነበረች። ነገር ግን ዛሬ ከሩብ ሚሊዮን ብር በላይ በማውጣት አዲሱን አይፎን 17 ፕሮ ማክስ ስገዛ አሳያችኋለሁ። ልክ እንደሱ በተለያዩ ዘርፎች ምንም ሳይኖራቸው እጃቸው ላይ ባለው ትንሽ ነገር ብቻ ተጠቅመው ህይወታቸውን ሙሉ ለሙሉ የቀየሩ ወጣቶችን አግኝቻለሁ። ከዚህ ችግር ተነስተን አሁን የማየው ካምፓኒ ሁላ ማየው ሰራተኛ ላይ የደረስከው መጀመሪያ ሲገባ እዛ ነበር መተኛው እንዲያንጥፍ መሬት ላይ ሁላ ታመ ነበር። አረ በኢየሱስ ስም አባራው ከባድ ነው። አይጦቹ ምናምን ነገር እንዴት ከዜሮ ተነስተን ይህንን ሁሉ እንዳሳካን ሙሉ ሚስጥሩን አሁን እነግራችኋለሁ። በዛሬው ቪዲዮ ህይወቱን ለመለወጥ እየጣለና እኛ እንዳረግነው እጁ ላይ ባለው ነገር እየሞከረ ያለ የ17 ዓመት ታዳጊ አግኝተናል። እሱንም በዚህ ቪዲዮ መጨረሻ ላይ የስታርስ አካዳሚ የቪዲዮ ኤዲቲንግ ትምህርት የምሸልም ይሆናል። በነገራችን ላይ ሁለተኛው ዙር ምዝገባ ተጀምሯል። ከስር በምታዩ ስልክ ቁጥር ቴሌግራም ላይ መልእክት ያስቀምጡልን። ስለ ትምህርቱ ይበልጥ ለማወቅ ከ115000 በላይ እይታ ያገኘውን ማስታወቂያ ይመልከቱት። ሊንኩን ኮመንት ላይና ዲስክሪፕሽን ላይ ተቀምጦላችኋል። ይህ የአሁኑ ህይወቴ ነው። ጥሩ መኖሪያ ቤት፣ ጥሩ ስቱዲዮ፣ ጥሩ ጌሚንግ ቼር፣ ከ470,000 ብር በላይ የሚያወጣ ጌሚንግ ላፕቶፕ፣ ጥሩ ሴታፕ፣ ጥሩ ህይወት። ይሄ ደግሞ የድሮ ህይወቴ ነው። የዛኔ እንዳሁኑ እንደዚህ የመሰለ በጣም የተለየ የጌሚንግ ቼር ወንበር አልነበረኝም። የዛኔ የነበረኝ ወንበር ይሄንን ይመስላል። ተመልከቱት። ይህ ቪዲዮ ህይወታችሁን ሊቀይር ይችላል። ብዙ ሰው የሚጀምረው ቶሎ መጨረሻው ላይ ለመድረስ ነው። እኔ ግን የጀመርኩት እዚህ ጋር ነበር። ኤዲቲንግ ስሰራ ባለ ነገር ነበር የጀመርኩት። የነበረኝ በጣም አነስተኛ አቅም ያለው ኮምፒውተር ነበረ። ኮራይ 3 ነበር። እንደምንም ነው ቤት የተገዛልኝ። እናም ያው ኮምፒውተራችን እስኪከፍት 4 ደቂቃ መጠበቅ ግድ ይላል። ከዚህ ኮምፒውተር በፊት ደግሞ የአጎቴ ላፕቶፕ በሆነው በጣም ዝቅተኛ ፐርፎርማንስ ባለው በዚህ ላፕቶፕ ነበር የምሰራው። የዛኔ እንዳሁኑ ከ470,000 ብር በላይ የሚያወጣ ላፕቶፕ አልነበረኝም። ይሄ ላፕቶፕ አሁን ላይ በትንሹ ዶላር ስለጨመረ 500,000 ብር መግባቱ አይቀርም። ይሄ ምስል ዝም ብሎ የተፈጠረ አይደለም። የብዙዎቻችንን እውነተኛ ህይወት ነው የሚያሳየው። ዘመኑ በጣም ሮጧል። አሁን ላይ ዩኒቨርሲቲ ገብቶ ማስተርስና ፒኤችዲ ሰርቶ የጨረሰ ሰውና እጁ ላይ አንድ ስማርት ስልክ የያዘ ህፃን ልጅ ምንም አይነት የኢንፎርሜሽን ልዩነት የላቸውም። ያ የተማረው ሰው እድሜውን ሙሉ አቃጥሎ ያገኘውን እውቀት አንድ ታዳጊ በሰከንድ ውስጥ ኤአይ በመጠቀም በቀላሉ ያገኘዋል። ግን የሚያሳዝነው የሀገራችን ወጣቶችና ታዳጊዎች ያሉበት ሁኔታ ነው። አብዛኛው ወጣት እጁ ላይ ባለው ስልክ ገብቶ ቴክኖሎጂውን ለስራና ለቢዝነስ ከመጠቀም ይልቅ ለቲክቶክ፣ ለኢንስታግራም የሰውን የውሸት ኑሮ ለማየት ብቻ ነው የሚጠቀምበት። አንድ ብር በማይሰጡትና ምንም በማያገባው የአርቲስትና የቲክቶከሮች ህይወት ላይ ያቃጥላል። እኔ ግን ከዚህ የጊዜ ጎርፍ ወጥቼ ድሮ እጄ ላይ የነበረችውን ይቺኑ ትንሽ ስልክ ወደ ስራ፣ ወደ ሙያ መማሪያ እና ወደ ትልቅ ቢዝነስ ቀይሬያታለሁ። እቺንም በጣም ርካሽ የሆነች ኮምፒውተሬንም እንደዚሁ ነው የተጠቀምኩባት። የምጠቀመው ሄድሴት ደግሞ ይሄን ነበር። ተመልከቱት። ይሄን ይመስላል ሄድሴት። ተመልከቱት። ከፍቶ ራሱ 5 ደቂቃ መጠበቅ አለብኝ። ይሄ ማውዜ ነው። ተበላሽቶብኝ ሁላ ሰርቼ ነበር የምጠቀመው። እንደዚህ የምታዩት ሴታፕ፣ እንደዚህ የሚያምር ስቱዲዮ አልነበረኝም የዛኔ። ከዛ ተነስቼ ህይወቴን እንደዚህ ቀይሬያለሁ ማለት ነው። አሁን ይሄን ቻርጀር ብነቅለው ኮምፒውተሩ ይጠፋል። በዛ ላይ ደግሞ ወላልቃለች። እዚህ ጋር ይሄ ተጠግኖ ነው። ተመልከቱት። ይህ የኔ ብቻ ታሪክ አይደለም። ዛሬ በእጃቸው ያለው ትንሽ ነገር ሳይገድባቸው አሁን ላይ አስገራሚ ቦታ የደረሱ 3 ወጣቶችን ይዤላችሁ መጥቻለሁ። አሸናፊ፣ ጸጋ እና ታት። እነሱም እንደ እኔው ከባዶ ተነስተው ዛሬ ላይ የራሳቸውን ታሪክ የጻፉ ብርቶች ናቸው። በዛሬው ቪዲዮ ያው ደስ የሚለው ነገር ምንድነው? ባለኝ ነገር ብጀምርም ዩቲዩብ ደስ የሚል ነገር አለው ማለትም ይከፍላል። በዶላር ነው የሚከፍላችሁ። አይፎን ለመግዛት እየሄድኩ ነው። ይህንን ስልክ በእጄ ስጨብጥ የማስበው ዋጋውን ሳይሆን እዚህ ለመድረስ የከፈልኩትን መስዋዕትነት ነው። እስካሁን ድረስ 13 ቪዲዮ ብቻ ዩቲዩብ ላይ ብለቅም ግን በድምሩ ወደ 2 ሚሊዮን ቪው አግኝተዋል ማለት ነው ቪዲዮዎች ሲጀመሩ። በአጠቃላይ ይህንን በኋላ እንመለስበታለን። እስከዛ ወደዚህ እንመለስ። ጸጋ አሁን ላይ 2 ቢሮዎች ያሉት ሲሆን ትልቅ ደረጃ ላይ ደረሰ በ20ዎቹ እድሜ ውስጥ የሚገኝ ወጣት ነው። ግን የድሮ ህይወቱ
በጣም ያስገርም ነበር። ከዚህ ችግር ተነስተን አሁን የማየው ካምፓኒ ሁላ የማየው ሰራተኛ ላይ የደረስከው። እስቲ ወደ እሱ ታሪክ እንግባ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለን። ቢሮአችሁ በጣም የሚያምረው። ለኢንቴሪየሩ ራሱ ስንት ብር ነው የወጣው? እስከ 1.5 ከዜሮ ተነስተህ ነው እዚህ ደረጃ የደረስከው። 2 ቢሮ ነው ያለ ካልተሳሳትኩ። ቲክቶክ ላይም ከ300 ሺህ በላይ ፎሎወር አለ። እንዲሁም ደግሞ ሀገራችን ሴኩሪቲ ካሜራ ከሚሸጡት ትላልቅ ሰዎች መካከል አንዱ አንተ ነህ። እንዴት ነበረ መነሻክ? እዛ ጋር የሰቀልኳት ደብዳቤ አለች። ዩኒቨርሲቲ ከመግባቱ በፊት የተጻፈ ደብዳቤ አለ እና አንብበው። ይችኛዋ ደብዳቤ ነች። አርባ ምንጭ ዩኒቨርሲቲ ደርሶኝ ለዩኒቨርሲቲው የተጻፈች ደብዳቤ ነች፣ ከምኖርበት ሲቲ ማለት ነው። ኦኬ ላንብብላችሁ ተመልካቾቻችን። አርባ ምንጭ ዩኒቨርሲቲ ይላል። ጉዳዩ ድጋፍና ትብብር መስጠትን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው ተማሪ ጸጋ ስላሴ የሁለተኛ ደረጃ ትምህርቱን በወገዳ ከተማ ራሱን በራሱ እያስተዳደረ ጨርሷል። አሁን ላይ አርባ ምንጭ ዩኒቨርሲቲ የደረሰው ሲሆን ለመማር የኢኮኖሚ ችግር ስለገጠመው የሚረዳው ስለሌለ ዩኒቨርሲቲው ይህንን የተማሪውን ችግር ተመልክቶ አስፈላጊውን እርዳታና ትብብር እንዲያደርግለት እና በእረፍት ጊዜውም መኖሪያ ቤት ስለሌለው በዛው በዩኒቨርሲቲው ክረምት እንዲቀመጥና ክትትል እየተደረገለት ትምህርት እስኪጀምር እንዲቀመጥ በአክብሮት የድንቅ ጎራ ቀበሌ አስተዳደር ጽሕፈት ቤት ይህንን የምስክር ወረቀት ሰጥተነዋል ከሰላምታ ጋር ይላል። በጣም የሚገርም ነው። ከዚህ ችግር ተነስተን አሁን የማየው ካምፓኒ ሁላ የማየው ሰራተኛ ላይ የደረስከው። ይሄን እዚህ ጋር ያረኩበት ምክንያት ምን መሰለህ? ላይክ ያለን ያሳለፍከውን አስል ሰው ስለማያይ ጸጋ ስላሴ ከየት መጣ የሚለውን ነገር በደንብ ኢንስፓየርም እንዲያደርግ ሌሎች ሰዎችንም ስጠግብ ደግሞ እንደዚህ ነበርክ ብዬ ወደ ኋላ እንድንመለስ ያደርጋል። እዚህ ጋር የሰቀልከው ሜን ኦፊሴል የተሰቀለበት ሪዝን ይሄ ነው። ይሄ ከስንት ዓመት በፊት ነው? 2011 ማለት ነው። እንግዲህ ከተመረኩ አንደኛ ዓመት ላይ ሆኜ ማለት ነው። ከተመረክ በኋላ ስንት ዓመት ሆነ? 2 ዓመት አለፈኝ። የጸጋን የጀመረበትን ስልክና ሁለተኛውን ቢሮ ከማየታችን በፊት አሁን ደግሞ የምናልፈው ተወዳጅ ስትሪመር ወደ ሆነው ወደ ታት ነው። የአማርኛ ስትሪም አያለው ብዬ አስቤ አላቅም። ለመጀመሪያ ጊዜ ግን የታትን ስትሪም ሳየው አስታውሳለሁ። በጣም የሚገርም ነበር። ስለዚህ ዛሬ ወደ ታት ስቱዲዮ እንሂድ። የታትን ስቱዲዮ ምን እንደሚመስል እናየዋለን። ሴታፕ ብሮ ይላል። እንዴት ነው? አለን የኢትዮጵያ ምርጡ ስትሪመር እንዴት ነው? ሰላም ጤና ይስጥልኝ ዩቲዩብ። እሺ ቦይ ቲ80 እንኳን ወደ ቤቴ መጣችሁ። ያለኝ በጣም እኔ የምወደው ሴታፕ ይሄኛው ነው። ላሳያችሁ። ይሄ አይደለም በጣም የምወደው ሴታፕ ይሄ ነው። ከዚህ ቤት ውስጥ ይሄ ነው ወደ ነገር ማለት ነው። አንተ ያበደን በጣም ያበረ ነው። ይህ የታት ቪዲዮ ከ4 ወር በፊት የተቀረጸ ነው። አሁን ላይ ግን እንደዚህ እንደምታዩት ሳይሆን እንደዚህ ቀይሮት ስቱዲዮን በጣም አሳምሮታል። በነገራችን ላይ ስቱዲዮን እንደዚህ ከማሳመሩ በፊት መጀመሪያ እኔ ነበርኩ የሱ እንግዳ። የመጀመሪያ እንግዳ እንደዚህ የመጀመሪያ ተስመረ ማርያም ጨለል ራሱ አልመጣም ባይዘ ጓደኝ ጨለል ራሱ ቴንክ ዩ የመጀመሪያ እሱ ነው የመጣው። ቆይሆነ መጋዘን አልነበር እንዲያሳየን መጋዘን ነበረ እና በዚህ ሳምንት ውስጥ በእንቅስቃሴ ተፍተፍ እያልኩኝ ዲዝም ብዬ ቀያየራታለሁ። ቀስ እያልኩኝ ደግሞ አረ ተመልከቱ፣ ሌላ ታሪክ ገብቷል። ያሳ ይወስል እዚህ ባትማን አለ ምናምን። ይሄ ራስን የሰራው አረ ወፍ ዳዊት አንባቢ አይመስልኝም ነበር። ላይቭ ላይ ሳየው ምናምን ከባድ ሰው አያቻ ቢሃይንድ ዘ ሲን አንዴ ወደዚህ እኔ አላነብም ግን እንዳልነግሩ እንደሱ እሺ ኤስቴቲክ ይባላል እንዴ። ስንት መጽሐፍ እንዳለው ማለት ነው። አያችሁ እዚህ ጋር ከዚህ ውስጥ አንብቤ ማቆ መጽሐፍ ይሄን ነው ላሳይ። እዚህ ጋር ከዚህ ውስጥ አንብቤ ማቆ መጽሐፍ ይሄን ነው። እሱም ግዴታ ሆኖብኝ መንጃ ፍቃድ አውጣት ይሄን ለምን እኔ አላምንም። እንደው አላነብ የሚል ሰው ምናምን አልሰራም የሚል ሰው የሚሰራው ራሱ ዝቅ የሚያደርግ ሰው ባይዘው ፍሩ ይኸው እዚህ ጋር በስመ አብ ሌላ ታሪክ። አዎ ፈረንት እስቲ አረፈ ይሆና ስዲቅ ንባ አረፈ እዚህ ጋር እስቲ ቦስ የቦስ ወንበራ። እሺ ስትሪም የጀመርኩት በዚህ ስልክ ነው። ታያችኋለህ ስልክ ስትሪም የጀመርኩት በዚህ ነው። ስሙ ሳምሰንግ ኖት። አረ በዚህ ስልክ ነው ላይክ እና ይሄ ራሱ ሪንግ ላይት እዚህ ጋር ይሄኛው ሪንግ ላይት በሱና በዚህ ነው ስትሪም የጀመርኩት ማለት። ፒሲ አሁን በቅርብ ነው የገዛሁት እንጂ በጣም ቶሺባ ነበር ሲሆን የሞተች ቶሺባ ነበረች። በሷን ጀመረ። ከታት ጋር የነበረን ቆይታ እንመለስበታለን። አሁን ግን ወደዚህ እንለፍ። የጀመረበትን ስልክ እንመልከተው። የት አለ ስልኩ? አንድ ስቶሪ ተወጣ። በዚህ ስልክ ነው የጀመርከው?
ቀላል ሲላል ተመልከት። ጸጋ ሎካል ድሮፕ ሾፒንግ እና የተለያዩ እቃዎችን መሸጥ የጀመረው በዚች ስልክ ነው። ይህ ደብዳቤ የሚያስተምረን አንድ ነገር አለ። መነሻችን የትም ይሁን የት፣ መድረሻችንን ግን እኛው መወሰን እንደምንችል ነው። ጸጋ ይህንን ካሳየን አሸናፊስ እንዴት ይሆን የጀመረው? በነገራችን ላይ እሱን ሳውቀው ገና እድሜ ስንት ነበር? 17 አካባቢ 17 ዓመት አካባቢ ነው የተዋወቅኩትና የዛኔ ተማሪ ነበርክ፣ ግን ትሞካክር ነበር ፕሮዳክሽን እና በደንብ እንዴት ነበር ወደ ፕሮዳክሽን ዓለም የገባው? መጀመሪያ ስንሰራ የነበረው በስልክ ነበረ። እንዲሁም የጎረቤቴ ከአረብ ሀገር መጣ ትልቅ ስልክ ነበራትና በሷ ነበር አንሞክረው ያኔ ጭራሽ በጎረቤት የጀመረው። ከዛ ትራይፖድ እንዲሁም የትራይፖድ ማለት ካሜራ የምናስቀምጥበት እሱን ምናምን የምናደርገው በሸንበቆ ምናምን እንደዚህ ሰንጥቀ ነው ስልኩ እንደዚህ ያስቀምጠን ምናምን እንደዚህ ጭራሽ ዛኔ ሰልፊ ስቲክ ነው የምንሰራው። እንደዛ ነበር መጀመሪያ ስንጀምር፣ እንደዛ ነበር ያኔ ትንሽ በስልክ ተጀምሮ። አሁን ግን ትልልቅ ማስታወቂያዎች፣ ትልልቅ ፕሮዳክሽኖች፣ ሚውዚክ ቪዲዮዎች ነው መስራት ጀምረናል። አስቡት ከጎረቤት ስልክ ተነስቶ 16 ክሩ ቀጥሮ እስከ ማሰራት ደረጃ ደርሷል ማለት ነው። ጌልስ ከልጅነቱ ጀምሮ ፕሮዳክሽን ላይ ሲደክም የማውቀው አሹ ዛሬ በሀገራችን ትልቁን የፊልም ሽልማት 2 ጊዜ ማሸነፍ ችሏል። መነሻው ግን ከጎረቤት ስልክ ልመናና ከትንሽ ነገር ነበር። በጣም ይገርማል። መጀመሪያ ሲገባ ካርቱን ነበር መሬት ላይ እዛ ነበር መተኛው እንዲያንጥፍ መሬት ላይ ሁላ ታመ ነበር። አረ በኢየሱስ ስም አቧራው ከባድ ነው። አይጦቹ ምናምን ነገር ዋጎ እንዴት ናችሁ? አያውደውን ዛሬ የመጣሁት ለምን መሰላችሁ? ሩማችንን እቺ ናት የኔ ክፍል ነው ብቻ ይሄን ክፍል ለማድረግ ነው የኔ ፕላን ማለት ነው። ቲታፔ ይሄንን ይመስላል። ከሙላ ጎደል ያው አዲስ ነው ገና እንትን እያሉበት ነው። በጣም ጸዴ ነው ብሮ። ቀስ እያሉ ነው ያው ያን ያህል ፋንሲ ጌሚንግ ኪቦርድ ኖርማል ገዛ። እኔ የሚያብለጽልሽ ኪቦርድ ገዝቼ ማን ወዲያው ተበላሸች። ፌኩን ገዝተሽ እንደኔ አቅምሽን አውቀሽ ይገዢ ነበር። 7000 ብር ነው የገዛሁት። 7000 ብር ፌክ ነው። አይ ማራው ነው በግር ነው እንዴት አይተው መቼ ነው ግን ስትሪም የጀመርኩ? በስርዓት አመት ከምናምን በትንሽ ስትሪሚንግ ከጀመርኩ ሪያክት ግን አረግ ነበር። ከዛ እንዴት ከዚህ እዚህ ነው ውስጥ ልገባ ቻልክ? ስትሪሚንግ ላይ ምን መሰለህ እውነት ለመናገር እኔ በጣም ዩቲዩብ ላይ ነበር ሎ ላይፍ ሻክ የምታውቁት ሆኖ ላይፍ ሻክ የሚባል ሪያክተር አለ። በጣም የሚመቸኝ ሚውዚክ ነው ሪያክት የሚያለሽ ሶ ሪያክት እሱ በቃ ይመቸኝ ነበር። እንደሱ ሪያክተር ነበር። ከዛ በኋላ የሆነ ሰዓት ላይ ነካይስና ምናምን ነገር በጣም ታኮዙ። ከዛ የኔን ፎር ፔጅ ላይ ይመጣል ምናምን ላይቭ ምናምን የሚባለው ቀስ እያልን ገባንበት። ያው እንትን ትዊች ላይ ምናምን ጀመርን። ትዊች ላይ በዜሮ ቪወር ነው ስትሪም እናደርግ። ዋው ይሄ ደግሞ ሁለተኛው ቢሮ ነው እንግዲህ እቺ ነች መነሻችን። አሁን እንደዚህ ስትሪም ታደርጋለህ። ቅድም ግን እንደሰማሁት ማለት ነው ኢቭን ዩቲዩብ ለማያ ራሱ ጊዜ የለ። ምክንያቱም በጣም ቢዚ ነው። ከዚህ ውጪ የምትሰራው ስራ አለ? እንዴት ነው አሁን ስትሪም ብቻ ሳይሆን ወደ ቲክቶክ ላይቭ ጌም ለመግባት እየሞከርኩኝ ጌመር ለመሆን ያው ስኬጁል አድርገው ስትሪሙም እንዳይቀር ስትሪም ታደርጋለህ። ከዛ ጌም ትገባለህ። እሱ ሌሊትህን ሙሉ ይወስድብሃል ማለት ነው። ቶሎ ተኛ ከተባለ 9 ሰዓት ብትተኛ 9 ሰዓት ማለት ላይክ ሊነጋ 9 ሰዓት ማለት ነው። አምሽተህ ተኛ ማለት 11 ሰዓት 12 ሰዓት ትተኛለህ። ከዛ እስከ 4 ሰዓት እና ረፍት አድርገህ 4 ሰዓት እንቅልፍ ያው እስከ 1 ሰዓት ምናምን ትገላበጣለህ። እንቅልፍ ይወስድህ። ትክክል። ያቺን 3 ሰዓት እንትን እላታለሁ። ከዛ በኋላ ወጥቼ ሌሎች ላይ ማኔጅ ማድረገው ሰው ምናምን አለ እንደሱ ጋር ይላሉ። መቀረጽ ያለባቸው ቪዲዮዎች አሉ። ከዛ በኋላ ደግሞ እንሰራ ነው ዲጂታል ማርኬቲንግ የምሰራው ማሽኖች ምናምን አስመጣለን የህትመት ማሽኖች ምናምን። ከዛ በኋላ ሰዓቱ የሚገርምህ እንዲህ ስታወራው ቀላል ይመስላል። ዝም ብሎ ነው የሚሄደው። ትራንስፖርት ብቻ ከቀኑ 3 ሰዓት ትራንስፖርት ይወስድብሃል። ከዛ እመጣለሁ እዚህ አዲስ ነው በቃ ቁጭልና ሰው የሚልክልኝ ነገር ነው። እዚች ጠባብ ክፍል ውስጥ በዚያች ደካማ ኮምፒውተር ሌሊቱን ሙሉ ሳልተኛ ስታገል ነበር። ብዙ ሰው ውጤቱን እንጂ ድካሙን አያይም። ግን ያ ድካም ዛሬ ለደረስኩበት ለውጥ መሰረት ሆኖኛል። አሁን ግን ነገሮች ተቀይረዋል። በትጋትና በኤዲቲንግ ጥበብ የታገዘው ስራዬ ዛሬ እዚያ ደርሶኛል። ዛሬ ወደ አዲስ ምዕራፍ እሸጋገራለሁ። ያቺ ትንሽ ናት ብዬ ያልተውኳት ስልኬ ዛሬ ትልቅ ታሪክ ሰርታለች። አሁን የምሄደው አዲሱን አይፎን 17 ፕሮ ማክስ ለመግዛት ነው። ይህ ስልክ ለኔ መደበሪያ ሳይሆን የተሻሉ ታሪኮችን የምቀርጽበትና እናንተን ይበልጥ የማገለግልበት የጥራት መሳሪያዬ ነው። ይህንን ስልክ በእጄ ስጨብጥ የማስበው ዋጋውን ሳይሆን እዚህ ለመድረስ የከፈልኩትን መስዋዕትነት ነው።
በኤዲቲንግ ጥበብና በእናንተ ድጋፍ የታጀበው ጉዞዬ ይኸው ለዚህ አድርሶኛል። አይፎን 7 ፕሮ ማክስ ገዝተናል። ኮንግራ ወንድማች የትም ያልሄደ። አሁን ለምሳሌ እኔ የመጀመሪያ ፒሲን ገዝቼ አይደለም ብራዘር ሊሰጠኝ ብራዘር ፒሲውን ከሰጠኝ በኋላ የሆነ ባልሰራበት ይሄን ነገር ፒሲውን እሱ ሰጥቶኝ ይደብራል። የሚቆጭ ነገር አይደል? ትክክል። አሁን እኔ ማይክ ነበረች የሆነች ትንሽ ማይክ እሷን ገዘው 6000 ብር ነው ሲገዛው 6000 ብር ይዛል። እኔ በቃ ውይ አሁንም ብዙ ነው ቆጭ ገዛ ነው እንጂ የቁጭ አድርገው ቆም ካልሰራበት ይቆጫል። በደምብ ነው የሚቆጭ። ከዛ ምን ይሆናል አሁን ሶሻል ሚዲያ አዩትና የሆነ ነገር ባይሳካልህ ከአንድ ወር በኋላ ይረሱታል። ሼም ለምን ይዛል? የሚረሳ ነው። ትክክል። ስልክ ብቻ ያለው ሰው ስትሪም ልጀምር ብል ይችላል። መቼ ስልክ አይለው ያን ማጀም ስልክ የለም ማጀም አልሰክስም። ስልክ ኖሮ ይቀላል ማለት ነው ይከብዳል። መጀመር የፈለጋችሁ ስልክ ብቻ ካላችሁ መስራት ትችላላችሁ። ሁሉ ነገር ሉዝ ቢሆን ያው እግዚአብሔር አለ፣ ግን ባካፕ ስልክ ካለው ሰው በጣም በቂ ነው። ስልክ ኑሮት አንዳንዴ እንዴት ነው የሆነ በጣም የኢንፎርሜሽን ጋፕ ነው እንጂ ያለው በእያንዳንዳችን ወጣት ያለው ልዩነት ምንድነው? ኢንፎርሜሽን ጋፕ ነው። እኔ ይሄን ነገር አወኩትኝ በሆነ ጓደኛ አማካኝነት ገባሁበት። ሌሎቹም እንደዚህ እንጂ ኢንፎርሜሽን ካለ አንድ ስልክ ያለው ሰው ስራ ካጣ ኢንፎርሜሽን ሉዝ አድርጓል እንጂ ሌላ ነገር አይደለም። በተለይ የኛ ሙያ ላይ መግባት የሚፈልጉ ሰዎች ምንም ስራ እቃ የለንም ምናምን ይላሉና እሱን ለመለወጥ ብለን አንድ ሾው ሰርተን ነበር። እንደው ካያችሁት በስልክ ብቻ ሰርተን ፌስቲቫል ተሳትፈን ነበርና ሴሚ ፋይናሊስት ደርሷል። ኢንተርናሽናል ፊልም ፌስቲቫል ላይ እስከመግባት ድረስ ደርሷል። በስልክ ነው የሰራነው። በሱ ቀርጸን ትልቅ ፌስቲቫል እስከመሄድ ድረስ ከደረሰ ለምንድን ነው የምትቀመጡት የሚል ቪዲዮ እንደውም ሰርተን ነበር። በዚሁ እንደዚህ አይነት ሾው አለ። ሶ በእኛ ስራ ላይ ባለን ነገር መስራት ነው። በሌላውም ስራ ግን ወጣት ሆኖ ማቴሪያል አይደለም ዋናው ቢዝነስ ማይንድድ ሆኖ ባለው ነገር መስራት ነው። ይህ ብቻ አይደለም፣ ባለው ነገር እንደምንም እየተፍጨረጨረ ያለ ታዳጊም አግኝቻለሁ። እንደዚህ የሚል የቲክቶክ ቪዲዮ ላይ ሜንሽን ተደረግኩኝ። አንጋፋውና ታዋቂው ቪዲዮ ኤዲተር ሚኪ ስታር ለዘጋጀው የቪዲዮ ኤዲቲንግ ስልጠና አለ። ስልጠናው በኦንላይን ስለሆነ ቀላልና ቀልጣፋ ያደርጋል። እናም ይህን ቪዲዮ ለሚኪ ስታር በማድረስ ተባበሩኝ። ሚኪ ስታር የዴስክቶፕ ለመግዛት የ90 ቀን ቻሌንጅ ጀምሬያለሁ እና ቻሌንጁን እየቀጠልኩ ነው። አሁን ዴይ 14 ላይ ይገኛለሁ። ዴሊቨሪ ሰራለሁ እና ሌዘር ኮቶችን ቀለም ቀባለሁ። ቀን ከሌሊት እየሰራው ነው። ስልኬ የራሴን የሚያዩት ቪዲዮ ኤዲት አደርጋለሁ። ግን ከዚህ በላይ እውቀት እንዲኖረኝ ለቪዲዮ ኤዲቲንግ ፈልጋለሁ እና በነፃ የመማርበትን እድል ብታመቻችልኝና ተምሬ ቪዲዮ ኤዲተር እንድትቀጥሬም ትልቅ ቦታ ደርሼ ስምን እንደመጠራ ቃል እገባለሁ። ሚኪ ስታር ይህን ቪዲዮ ካየ እድሉን ብስጠኝ ከስና ጠይቃለሁ። እኔም ለዚህ ታዳጊ የኔን የቪዲዮ ኤዲቲንግ ትምህርት በነፃ ሸልሜዋለሁ። በነገራችን ላይ ልክ እንደሱ ከ12 በላይ ለሚጠጉ ወጣቶችና ታዳጊዎች ሙሉ በሙሉ ስፖንሰር አድርጌያቸው እያስተማርኳቸው እገኛለሁ። ይህንን የዛሬን ሾው ስፖንሰር ያደረገው ስታርስ አካዳሚ ነው። እና ምን ልላችሁ ፈልጌ ነው፣ እኔም ኤዲቲንግ ስጀምር ከዚህ ኮምፒውተር ነው የተነሱት። እቺ ኮምፒውተር ማለት ራሟ 4GB ነው። 4GB ራም ማለት በጣም ጥቂት ነው ማለት ከስልካችን ራሱ እንደዛ አይደለም። አሁን በዚህ ኮምፒውተር አፍተር ኢፌክት ሰራበታለሁ፣ ፕሪሚየር ፕሮ ሰራበታለሁ፣ ፎቶሾፕ ሰራበታለሁ። ማልሰራበት ታምር የለም ማለት ነው። በዚህ ኮምፒውተር ግን እየጠበቅኳት ሶፍትዌሩም እስኪከፍት በጣም ብዙ ደቂቃ መጠበቅ አለብን። ግን ያሁን ሁሉ ትዕግስት ታግሼ ነበር። በጣም ብዙ ፕሮጀክቶችን በዚህ ነበር ስሰራ የነበረው ማለት ነውና በጣም ወዶ ላፕቶፕ ነው፣ ማስታወሻ ነው። መቼም አልጥለውም ይሄን ኮምፒውተር።